ሰላም ውድ ተመልካቾቼ ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት በባለፈው ፓርት በቀጠለው ሪሜዲያል ሂስትሪ ኤግዛም ፍሮም ዩኒት 4 እስከ ዩኒት 7 የወጡ ጥያቄዎችን ነው ይዤላችሁ የመጣሁት። በባለፈው ቆይታችን ከ1 እስከ 3 የወጡ ጥያቄዎችን ሰርተን ነበር። ዛሬ ደግሞ ከ4 እስከ 7 የወጡ ጥያቄዎችን የምንሰራ ይሆናል። በቀጣይ ደግሞ ከ8 እና 9 የምንሰራ ይሆናል። አጠቃላይ ጥያቄዎቹ ወደ 35 ጥያቄዎች ናቸው። እያንዳንዳቸውን እንሰራቸዋለን። ላይክ እና ሰብስክራይብ አድርጋችሁ ብትጀምሩት ደስ ይለኛል። እንዲሁም ሀሳብና አስተያየት ካላችሁ ከስር ኮሜንት ስር አስቀምጡልኝ። Question number 1 which emperor found the city of Gondar as the capital of Ethiopia ይላል። የትኛው ኢምፔረር ነው እሱ ጎንደር ካፒታል ልትሆን ያደረገው ይላል። ኤ ኢምፔረር ሱሲኖስ ዘ ፈርስት፣ ቢ ኢምፔረር ፋሲለደስ፣ ሲ ኢምፔረር ዮሐንስ ፎርዝ፣ ዲ ኢምፔረር ሜሌክ ይላል። ጎንደርን ፋውንድ ዘ ሲቲ ኦፍ ጎንደር ዘ ካፒታል ኦፍ ኢትዮጵያ እንድትሆን ያደረገው ኢምፔረር ፋሲለደስ በ1636 ነው። ቢ ነው የሚሆነው መልሳችን። Question number 3 one the major reason for establishing Gondar as a permanent capital was to ጎንደር ፐርማነንት ካፒታል እንድትሆን ያረጋት ዋነኛው ምክንያት ምንድነው ይላል። ከጎንደር በፊት ፐርማነንት ካፒታል የለም ነበር፣ ቴምፖራሪ ነበር። አንዴ እዚህ ጋር ሲቀመጡ አንዴ እዛ እያሉ ነበር የሚቀመጡ ንጉሶቹ። ግን በጎንደር ሰዓት ግን ፐርማነንት ነበረች ጎንደር በዛን ሰዓት። እሱ የሆነችበት ምክንያት ምንድነው ይላል። ኤ ኮንትሮል ኮስታል ትሬድ ሩት፣ ቢ ስትሪንግዝ ሴንትራላይዝ አድሚኒስትሬሽን፣ ሲ ኤክስፓንድ ኮሎኒያል ቴሪቶሪ፣ ዲ ፕሮሞት ዩሮፒያን ሴትልመንት ይላል። ጎንደር በዛን ሰዓት አመቺ ቦታ ስለሆነች ሴንትራላይዝ እና በጣም ሴንትራላይዝ አድሚኒስትሬሽን በጣም ምቹ ስለሆነች በዛን ሰዓት አታክ ምናምን ለማድረግ ጠላቶች ሲመጡ በጣም አመቺ ስለሆነች ነው ማለት ነው። ቢ ነው መልሳችን የሚሆነው ስትሪንግስ ሴንትራላይዝ አድሚኒስትሬሽን። Question number 3 which cultural development was most notable during the Gondarian period ይላል። በጣም ኖቴብል የሆነ በጎንደሪያን ፔሪየድ ምንድነው ይላል። ኤ ኤክስፓንሽን ኦፍ ኢስላሚክ ሎ፣ ቢ ዲቨሎፕመንት ኦፍ ኢትዮጵያን ቸርች አርት ኤንድ ሊትሬቸር፣ ሲ ኢንዱስትሪያል ዲቨሎፕመንት፣ ዲ ኢንትሮዳክሽን ኦፍ ዲሞክራሲ ይላል። በጣም ኖቴብል የሆነችበት በጣም የታወቀችበት ጎንደር የምትታወቅበት ምንድነው ዲቨሎፕመንት ኦፍ ኢትዮጵያን ቸርች አርት ኤንድ ሊትሬቸር ነው። ቢ ነው መልሳችን የሚሆነው። Question number 4 the political decline after the Gondarian period eventually leads to Gondarian period ልክ እንደ ዲክላይን እንዳረገ ምንድነው እሱ የመጣው እሱ ይላል። ኤ ዘመነ መሳፍንት፣ ቢ ኢንዱስትሪያል ሪቮሉሽን፣ ሲ ኮልድ ዋር፣ ዲ ወርልድ ዋር ሰከንድ ይላል። ጎንደሪያን ፔሪየድ እንዳበቃ ወደ ዘመነ መሳፍንት ነው ዋን የተሸጋገር ነው። ኤ ነው መልሳችን። Question number 5 which group had strong political influence during the latter Gondarian period የትኛው ግሩፕ ነው እሱ ኢንፍሉዌንስ እያደረገ የነበረው ይላል። ኤ ዩሮፒያን ሜርቻንት፣ ቢ ሪጂናል ሎየርስ እንደ ዋርሎርድስ፣ ሲ አፍሪካን ትሬደርስ፣ ዲ ሚሽን ስኩልስ ይላል ሚሽነሪ ስኩልስ ይላል። በጎንደሪያን ፔሪየድ በጣም ስትሮንግ ኢንፍሉዌንስ እያደረጉ የነበሩ ሪጂናል ሎየርስ እና ዋርሎርዶች ናቸው ማለት ነው። የአካባቢ እነኚህ ባላባቶች በዛ ሰዓት የአካባቢ ገዦች የነበሩት ነበሩ በጣም ኢንፍሉዌንስ ያደረጉት። መልሳችን የሚሆነው ቢ ነው። Question number 6 which emperor expelled the Jesuit missionary from ኢትዮጵያ ይላል። የትኛው ኢምፔረር ነው እሱ እነኚህ ጄሱይቶችን ከኢትዮጵያ ያወጣው ይላል። ኤ ኢምፔረር ሱሲኖስ ዘ ፈርስት፣ ቢ ኢምፔረር ፋሲለደስ፣ ሲ ኢምፔረር ቴዎድሮስ ዘ ሰከንድ፣ ዲ ኢምፔረር ዮሐንስ ፎርዝ ይላል። ጄሱይቶችን ከኢትዮጵያ ያወጣው ኢምፔረር ፋሲለደስ ነው። ያስገባው ደግሞ ኢምፔረር ሱሲኖስ ነበረ። ሱሲኖስ ማለት የፋሲለደስ አባት ነው። መልሳችን የሚሆነው ቢ ነው። ግን እዚህ ጋር እነኚህ ጄሱይቶችን ሚሽነሪዎችን ከኢትዮጵያ ሲያወጣቸው በሰላም ነበረ። በሰላም ነው ውጡልኝ ብሎ ያስወጣው እንጂ ሌላ በጣም ምናምን አልነበረ። ምክንያቱም በጣም ያልሆነበት ምክንያት የውጭ ሀገር መንግስት ስለፈራ ኢምፔሪያል ፋሲለደስ በሰላም ነው ያወጣቸው። ምናልባት ሌላ ጊዜ ፈተና ላይ ከመጣ በጣም ነው እንደዚህ ከምናምን ካላችሁ በሰላም ነው ያወጣቸው ማለት ነው። ቢ ነው መልሳችን። Question number 7 the famous castle built in Gondar symbolize the famous castle built in በጎንደር ውስጥ የተደረገው ምን ነው እሱ የሚያሳየው ይላል። ኤ ኢትዮጵያን ኮሎኒያል ኤክስፓንሽን፣ ቢ ዲቨሎፕመንት ኦፍ ሮያል አርኪቴክቸር፣ ሲ ዩሮፒያን ሩን ኢን ኢትዮጵያ፣ ዲ ኢንዱስትሪያል ሞደርናይዜሽን። መልሳችን የሚሆነው በጣም የሚያሳየው ምንድነው እሱ ሲምቦላይዝ የሚሆነው ዲቨሎፕመንት ኦፍ ሮያል አርኪቴክቸር ነው ማለት ነው። በጣም በአርኪቴክቸር ነው ዲቨሎፕመንት መሆኑን ነው የሚያሳየው ማለት ነው። መልሳችን ቢ ነው የሚሆነው። Question number 8 which of the following is best explains the decline of the Gondarian political system ይላል። የትኛው ነው እሱ best የሚያሳየው የጎንደሪያን ፔሪየድ የመውደቅ ይላል። ኤ ኢንተርናል ፓወር ስትራገል አሞንግ ኖቤልስ፣ ቢ ላክ ኦፍ አግሪካልቸር፣ ሲ ፎሬን ኮሎናይዜሽን ይላል። መልሳችን የሚሆነው ኤ ኢንተርናል ፓወር ስትራገል አሞንግ ኖቤልስ ነው ማለት ነው። ስለዚህ መልሳችን የሚሆነው ኤ ነው። Question number 9 during the Gondarian period religion played an important role mainly through influence of በጎንደሪያን ፔሪየድ በሪሊጅን በጣም ኢምፖርታንት ነበረ እና በዚህ ሰዓት ኢንፍሉዌንስ ያደረገ የነበረችው ሃይማኖት የትኛው ነው ይላል። ኤ ኢስላሚክ ስኮላር፣ ቢ ኢትዮጵያን ኦርቶዶክስ ቸርች፣ ሲ ዩሮፒያን ሚሽነሪ፣ ዲ ፕሮቴስታንት ቸርች ይላል። መልሳችን የሚሆነው በዛን ሰዓት በጣም ኢንፍሉዌንስ ያደረገ የነበረው ማን ነው እሱ ኢትዮጵያን ኦርቶዶክስ ቸርች ነው ማለት ነው። ቢ ነው የሚሆነው መልሳችን።
ኩዌሽን ነምበር 10 ዘ ካልቸራል አቺቭመንት ኦፍ ጎንደሪያን ፔሪድ አር ሜይንሊ ሪፍሌክትድ ኢን ኤ ሬልዌይ ኤንድ ፋክቶሪስ፣ ቢ ካስትል ቸርች ኤንድ ፔይንቲንግስ፣ ሲ ኒውክሊየር ቴክኖሎጂ፣ ዲ ሞደርን ዩኒቨርሲቲ ይላል። ካልቸራል አቺቭመንት በጣም ሪፍሌክት የሚያደርገው ምን ላይ ነው? እሱ ካስትል ቸርች ኤንድ ፔይንቲንግ ነው ማለት ነው። መልሳችን የሚሆነው ቢ ነው። ኩዌሽን 11 ዘ ፔሪድ ቢፎር ዘ ራይስ ኦፍ ኢምፔረር ቴዎድሮስ ሰከንድ ወዝ ናውን አዝ፣ ከኢምፔረር ቴዎድሮስ በፊት ያለ ፔሪድ ምን ይባላል ይላል። ኤ ኢንዱስትሪያል ፔሪድ፣ ቢ ኮሎኒያል ፔሪድ፣ ሲ ዘመነ መሳፍንት፣ ዲ ሞደርን ይላል። መልሳችን የሚሆነው ከኢምፔረር ቴዎድሮስ በፊት ያለ ዘመን ዘመነ መሳፍንት ተብሎ ነው የሚጠራው። ሲ ነው መልሳችን። ኩዌሽን ነምበር 12 ዋን ዘ ሜጀር ኤም ኦፍ ቴዎድሮስ ሰከንድ ወዝ፣ ዋና ኤሙ የቴዎድሮስ ሰከንድ ምንድን ነው እሱ ይላል። ኤ ስትሪንግዝን ናሽናል ዩኒቲ፣ ቢ ዲቫይድ ኢትዮጵያ ኢንቱ ፕሮቪንስ፣ ሲ ፕሮሞት ኮሎኒያል ሩል፣ ዲ ሪዱስ ሚሊታሪ ስትሪንግዝ ይላል። ዋን ዘ ሜጀር ኤም ኦፍ ቴዎድሮስ ሰከንድ ኢዝ ሪቢልድ ኢትዮጵያን እንደ ዩኒፋይድ ፓወርፉል ስቴት ባይ ሪዱሲንግ ሪጂናል ሎርድ ነው ማለት ነው። ዋና የቴዎድሮስ ኤሙ ምንድን ነው እሱ ስትሪንግዝ ናሽናል ዩኒቲ፣ አንድ አይነት ናሽናል ዩኒቲ መፍጠርና የሆነ በቃ ትልቅ ፓወርፉል ስቴት መፍጠር ነው ማለት ነው። ሪጂናል ሎርዶችን አጥፍቶ ፓወርፉል ስቴት መፍጠር ነበረ ዋና ዓላማው የቴዎድሮስ ዓላማ። መልሳችን የሚሆነው ኤ ነው። ኩዌሽን ነምበር 30 ቴዎድሮስ ሰከንድ አቴምፕት ቱ ሞደርናይዜሽን ሜንሊ ባይ ኤ ቢልድ ፋክቶሪስ ፎር ዌፖንስ፣ ቢ ኤስታብሊሽንግ ዩኒቨርሲቲ፣ ሲ ክሬቲንግ ኮሎኒያል አሊያንስ፣ ዲ ኢንዲንግ ታክሴሽን ይላል። አቴምፕት የሆነ ሞደርናይዜሽን በጣም ሞደርናይዜሽን እንዲሆን ያደረገበት ምንድን ነው ይላል። ኤ ቢልዲንግ ፋክተሪ ፎር ዌፐንስ ነው። በጣም ቴዎድሮስ በዛን ሰዓት በጣም የመሳሪያ ጉጉት ነበረው። በጣም በቃ የሆነ ኢትዮጵያ በጣም ሞደርናይዝ የማድረግ ጉጉት ነበረ። እሱም ደግሞ በምን መልኩ ነው እሱን ማድረግ የፈለገው? እነኚህ መሳሪያ ምናምን በደንብ ሰርቶ እንደውም ብሪቲሾችን አሰርቶ ነበር አለ የሆነ መሳሪያ ጋፋት ላይ አሁንም አለ መሳሪያው። ስለዛ መልሳችን የሚሆነው ኤ ነው መልሳችን፣ ቢልዲንግ ፋክተሪ ፎር ዌፐንስ። ኩዌሽን ነምበር 40 ዊች ኢቨንት ኢንድድ ዘ ሩል ኦፍ ቴዎድሮስ ሰከንድ ይላል። ቴዎድሮስ ሰከንድ መቼ ነው እሱ ያበቃለት ይላል። ኤ ብሪቲሽ ኤ በትል ኦፍ አድዋ፣ ቢ ዘ በትል ኦፍ ዶጋሪ፣ ሲ ብሪቲሽ ኤክስፔንዴሽን ቱ መቅደላ፣ ዲ ኢጂፕቲያን ኢንቬሽን ይላል። ቴዎድሮስ ያበቃለት ወይም ደግሞ ቴዎድሮስ የተገደለበት ቦታ ወይም ደግሞ የቴዎድሮስ ሩል የመጨረሻ ቦታ የት ነው? እሱ አዘ መቅደላ ነው ማለት ነው። መቅደላ ላይ ብሪቲሾች መጥተው ገደሉት፣ እዛ ቦታ ላይ ነው ማለት ነው። ምን ይገሉታል? ራሱን አጠፋ ማለት ነው እነሱ ሲመጡበት። መልሳችን የሚሆነው ሲ ነው። ኩዌሽን ነምበር 50 ቢፎር ቢካሚንግ ኢምፔረር ዮሐንስ ፎርዝ ወዝ ኮልድ፣ ንጉስ ከመሆኑ በፊት ዮሐንስ ፎርዝ ምን ተብሎ ይጠራ ነበር ይላል። ኤ ካሳ መርጫ፣ ቢ ራስ ሚካኤል፣ ሲ ራስ ጎበና፣ ዲ ራስ አሉላ። ዮሐንስ ከመሆኑ በፊት ዮሐንስ ማን ነበረ ስሙ? ካሳ መርጫ ነበር ስሙ ማለት ነው። በዛን ሰዓት ፓወርፉል ሎርድ ኦፍ ትግራይ ነበረ፣ የትግራይ ገዢ ነበረ ካሳ መርጫ። ከዛ ወደ ኢትዮጵያ ከመጣ በኋላ ማን ነው አጠቃላይ ገዢ ከሆነ በኋላ ዮሐንስ ፎርስ ተብሎ ራሱ ስሙ ሰየመ ማለት ነው። መልሳችን የሚሆነው ኤ ነው። ኩዌሽን ነምበር 60 ዊች በትል ሾር ኢትዮጵያን ቪክቶሪያ አገንስት ኢጂፕቲያን ፎርስ ይላል። የትኛው ነው እሱ? የትኛው ቦታ ነው እሱ ኢትዮጵያኖች ኢጂፕቶኖችን ያሸነፉበት ቦታ ይላል። ኤ አድዋ፣ ቢ ጉንደት፣ ሲ ዶጋሪ፣ ዲ መቅደላ ይላል። የኢትዮጵያ ፎርስ ኢጂፕቲያን ያሸነፈበት ቦታ አዘበትሎፍ ጉንደት ነው ማለት ነው። መልሳችን የሚሆነው ቢ ነው። በ1875 ኢትዮጵያን ፎርስ ዲፊትድ ኢጂፕቲያን ኢንቬደር ማለት ነው። መልሳችን የሚሆነው ቢ ነው። አዘበትሎፍ ጉንደት በ1875 ነው ዓመተ ምህረቱ። ኩዌሽን ነምበር 70 ዋን ዘ ሜጀር ቻሌንጅ ዱሪንግ ዘ ሬይን ኦፍ ዮሐንስ ፎርዝ ወስ፣ ዋና ቻሌንጅ የነበሩት በዮሐንስ ፎርዝ ዘመነ መንግስት ሰዓት እነማን ናቸው ይላል። ኤ ፖርቹጋዝ ኮሎናይዜሽን፣ ቢ ኢጂፕቲያን እንደ ማህዲስት ኢንቬሽን፣ ሲ ጃፓንስ ኤክስፓንሽን፣ ዲ አሜሪካን ኢንተርቬንሽን ይላል። ዋና ቻሌንጅ የነበሩ በዛ ሰዓት ኢጂፕቶች፣ ማህዲስት ሱዳኖች እና ጣሊያኖች ነበሩ። መጨረሻ ላይ በማህዲስቶች በኢጂፕቶች ተገደለ ማለት ነው። መልሳችን የሚሆነው ቢ ነው። ኩዌሽን ነምበር 80 ዊች ኢትዮጵያን ኢምፔረር ዲፊትድ ኢታሊያን ኢን ዘ ፌመስ ባትል ኦፍ አድዋ፣ የትኛው እሱ ንጉስ ነው? እሱ በ1896 አድዋ ላይ ያሸነፈው ይላል። ቴዎድሮስ፣ ዮሐንስ፣ ሲ ሚኒሊክ፣ ዲ ኃይለ ሥላሴ። ያው ሚኒሊክ ነው፣ ሲ ነው የሚሆነው። በኩዌሽን ነምበር 90 የሜጀር አቺቭመንት ኦፍ ሚኒሊክ ዘ ሰከንድ ወስ፣ ዋና የሚኒሊክ ዘ ሰከንድ አቺቭመንቱ ምንድን ነው እሱ ይላል። ኤ ኢንዲንግ አግሪካልቸር፣ ቢ ኤክስፓንዲንግ ኢትዮጵያን ቴሪቶሪ፣ ሲ ኮሎናይዚንግ አፍሪካ፣ ዲ አቦሊሽንግ ሞናርኪ ይላል። ዋና አቺቭመንት ያደረገው በሚኒሊክ ዘ ሰከንድ ኤክስፓንዲንግ ኢትዮጵያን ቴሪቶሪ ነው እሱ ማለት ነው። እንደውም አንድ ሚኒሊክ ዘ ሰከንድ ኢትዮጵያ ኤክስፓንድ ሳውት ኢስት እና ወደ ዌስት አስፋፍቷል ማለት ነው። መልሳችን የሚሆነው ቢ ነው ማለት ነው። ኩዌሽን ነምበር 20
ዘ ቪክቶሪ አት አድዋ ዋዝ ኢምፖርታንት ቢኮዝ ኢት አድዋ ጣሊያኖች በዛ ቦታ መሸነፋቸው በጣም ጠቃሚ ሆነው ለማን ነው እሱ ይላል። ኢንዲድ ኢትዮጵያን ኢንዲፔንደንስ፣ ቢ ዲሞንስትሬት አፍሪካን ሬዚስታንስ ቱ ኮሎኒያሊዝም፣ ሲ ስታርተድ ኮሎኒያል ሩል፣ ዲ ዲቫይደድ ኢትዮጵያ ይላል። ይሄ ዘ ቪክቶሪ ኦፍ አድዋ ለማን ነው በጣም ኢምፖርታንት የሆነው? አንደኛ ለኢትዮጵያ ነው በጣም ኢምፖርታንት ሆነው፣ ሁለተኛ ግን ለቀሩት ለአፍሪካ ሀገሮች ለነጻነታቸው እንዲታገሉ አድርግቷል ማለት ነው። መልሳችን የሚሆነው ቢ ነው። ኩዌሽን ነምበር 21 ዊች ኦርጋናይዜሽን ሪኮግናይዝ ኢትዮጵያ ኢንተርናሽናሊ ይላል። በ1923 የትኛው እሱ ነው? እሱ ሪኮግናይዝ ያደረገው ኢትዮጵያን ኢንተርናሽናል ይላል። ኤ ዩናይትድ ኔሽን፣ ቢ አፍሪካን ዩኒየን፣ ሲ ሊግ ኦፍ ኔሽን፣ ዲ ኔቶ ይላል። መልሳችን የሚሆነው ሊግ ኦፍ ኔሽን ነው ማለት ነው። በ1923 ኃይለ ሥላሴ ነው ማለት ነው በዛን ሰዓት እንትን ያለው። መልሳችን የሚሆነው ሲ ነው። ኩዌሽን ነምበር 22 ዋን ኢምፖርታንት ሞደርናይዜሽን ሪፎርም ኢን ኤርሊ 20th ሴንቸሪ ኢትዮጵያ ወዝ ዋና በ20ኛው ክፍለ ዘመን ኢትዮጵያ ኢምፖርታንት ሞደርናይዜሽን ያደረገችው ሪፎርም ያደረገችው የትኛው ነው ሲላል። ኤ ኢንትሮዳክሽን ቱ ሞደርን ኤዱኬሽን፣ ቢ አቦሊሽ ኦፍ አግሪካልቸር፣ ሲ ኢሊሚኔሽን ኦፍ ትሬድ፣ ዲ ኢንዲንግ ታክሴሽን ይላል። 20 ሴንቸሪ ማለት 19ኛው ምናምን ዓመተ ምህረት ውስጥ ያሉት ናቸው። እሱ በዛ ሰዓት በ1960 ምናምን ኢንትሮዳክሽን ኦፍ ሞደርን ኤዱኬሽን የተጀመረበት በዛ ሰዓት ነው እሱ። ስለዚህ መልሳችን የሚሆነው ኤ ነው። ኩዌሽን ነምበር 23 ዊች ሲቲ ቢካም ኢትዮጵያስ ፐርማነንት ካፒታል አንደር ሚኒሊክ ዘሰከንድ ይላል። የትኛው ሲቲ ነች ኢትዮጵያ ፐርማነንት የሆነችው በአንደር ሚኒሊክ ይላል። ኤ ጎንደር፣ ቢ አክሱም፣ ሲ አዲስ አበባ፣ ዲ ሀረር ይላል። መልሳችን የሚሆነው ሲ ነው ማለት ነው። አዲስ አበባ ወይም ደግሞ እንጦጦ ነበረ በዛ ሰዓት። እንጦጦ አሁን ፓርክ ሆኗል፣ እንደዛ ነበረ። መልሳችን የሚሆነው ሲ ነው። ኩዌሽን ነምበር 24 ፎሬጅን መርቻንትስ ዶሚኔተር ትሬድ ሜንሊ ቢኮዝ ፎሬጅን መርቻንቶች ዶሚኔተር በትሬድ የሆኑበት ዋነኛው ምክንያት ምንድን ነው ይላል። ቢ ኢትዮጵያ ሪፉዝ ትሬድ፣ ሲ ዘይ ሃድ ሞር ካፒታል እና ኢንተርናሽናል ሊክስ፣ ሲ ኢትዮጵያን ባንድ ሎካል ትሬድ፣ ዲ ዘይ ኮንትሮል አግሪካልቸር ይላል። መልሳችን የሚሆነው ቢ ዘይ ሃድ ሞር ካፒታል እና ኢንተርናሽናል ሊንክስ ነው ማለት ነው። መልሳችን የሚሆነው ቢ ነው። ኩዌሽን ነምበር 25 ሞደርን ኤዱኬሽን ዋስ ኢንትሮዱስ ሜንሊ ቱ ሞደርን ኤዱኬሽን የተጀመረ ኢንትሮዱስ የሆነበት ይላል። ኤ ትሬን ጎቨርንመንት ኦፊሻል፣ ቢ ሪፕሌስ አግሪካልቸር፣ ዲ ኢንድ ሞናርኪ፣ ዲ ሪዲዩስ ፖፑሌሽን ይላል። መልሳችን የሚሆነው ኤ ትሬን ጎቨርንመንት ኦፊሻል ነው። መልሳችን ነው ማለት ነው የሚሆነው። ኩዌሽን ነምበር 26 ዊች ሊደር አቴምፕት ቱ ኢንተግሬት ሙስሊም ኢንቱ ኢትዮጵያን ፖለቲክስ ይላል። የትኛው ሊደር ነው እሱ ኢንተግሬት ሙስሊም ኢንቱ ኢትዮጵያን ፖለቲክስ ያደረገው ማለት ነው? በዛ ሰዓት ክርስቲያኑ የነበረ እንትን የሚሉ ግን ከሙስሊም ጋር የተቀላቀለው የትኛው ነው እሱ ይላል። ኤ ዮሐንስ፣ ቢ ሚኒሊክ ዘሰከንድ፣ ሲ ልጅ ኢያሱ፣ ዲ ራስ አሉላ። መልሳችን የሚሆነው ልጅ ኢያሱ ነበር ማለት ነው በዛን ሰዓት። እንደውም አባትየው ሙስሊም ነው። ኢንተግሬት ቱ ሙስሊም ኢን ኢትዮጵያ ያደረገው ልጅ ኢያሱ ነው። ኩዌሽን ነምበር 27 ዋት ሪዝን ልጅ ኢያሱ ዋዝ ሎስት ፓወር ልጅ ኢያሱ ፓወሩን ያጣበት ምክንያት ምንድን ነው ይላል። ኤ ሂ ሰፖርትድ ኮሎኒያል ሩል፣ ቢ ኦፖዚሽን ቱ ሂዝ ሪሊጂየስ እንደ ፖለቲካል ፖሊሲ፣ ሲ ኢኮኖሚክ ዲክላይን፣ ዲ ፎሬጅን ኢንቬሽን ይላል። አንደኛ የተቃውሞ የገጠመበት ቦታ እሱ ከኦርቶዶክስ ቸርች ነው ማለት ነው። ምክንያቱም በዛ ሰዓት ኦርቶዶክስ ቸርች ነበረች ስገዛ የነበረችው። ከዛ እሱ ደግሞ ወደ ሙስሊም ምናምን ስለተቀላቀለ ይሄ ንጉስ አይሆንልንም ብለው ነው ማለት ነው ኦፖዝ ያደረጉት። ስለዚህ መልሳችን የሚሆነው ቢ ነው። ኩዌሽን ነምበር 28 ዘ ገባር ሲስተም ሜንሊ ኢንቮልቭድ ገባር ሲስተም የሚባለው ምንድን ነው እሱ? ኤ ሚሊተሪ ሲስተም ሰርቪስ፣ ቢ ላንድ ታክሴሽን እና ላበር ኦብሊጌሽን፣ ሲ ትሬድ ሬጉሌሽን፣ ዲ ሪሊጂየስ ታክስ ይላል። መልሳችን የሚሆነው ገባር ሲስተም ኢንቮልቭድ ዊዝ ላንድ ታክሴሽን እና ሌበር ኦብሊጌሽን ነው ማለት ነው። ቢ ነው የሚሆነው መልሳችን። ኩዌሽን ነምበር 29 ዊች ካንትሪ ኢንቬድ ኢትዮጵያ ኢን 1935 በ1935 ኢትዮጵያን ኢንቬድ ያደረገችው ካንትሪ የትኛዋ ነች ይላል። ኤ ብሪቴን፣ ቢ ፈረንስ፣ ዲ ጀርመን፣ ዲ ኢጣሊ ነው ማለት ነው። መልሳችን የሚሆነው ኢጣሊ ነች። በ1935 ድጋሜ በ1896 የተሸነፈችበትን በቀል ለመበቀል በ1935 ተመልሳ መታ ወራናለች ማለት ነው። መልሳችን የሚሆነው ዲ ነው። ኩዌሽን ነምበር 30 ዘ ኢንቬሽን ዋዝ ሊድ ባይ ፋሽስት ሊደር ኢዝ ፋሽስት ሊደር ማን ነበር በዛን ሰዓት? ሙሶሎኒ ነበር ማለት ነው። ዲ ነው ሲ ነው መልሳችን። ኩዌሽን ነምበር 31 ዘ ሜን ጎል ኦፍ ፋሽስት ኢታሊ ወስ ዋና ጎላቸው ምን ነበረ በዛን ሰዓት ኢትዮጵያን ለመውረር ሲመጡ? ኤ ፕሮሞት ዲሞክራሲ፣ ቢ ክሬት ኤ ኮሎኒያል ኢምፓየር ኢን አፍሪካ፣ ሲ ዲቨሎፕ ትሬድ ፓርትነርሺፕ፣ ዲ ሰፖርት ኢትዮጵያን ኢንዲፔንደንስ ይላል። ዋና አላማቸው በዛን ሰዓት ክሬት ኮሎኒያል ኢምፓየር ኢን አፍሪካ ነበረ። ትልቅ የኢምፓየር መገንባት ነበረ በአፍሪካ ማለት ነው የፋሽስት አላማ። ኩዌሽን ነምበር 32 ዋን ኢምፖርታንት ኢንተርናሽናል ኢፌክትስ ኦፍ
ዘ ኢታሊያን ኢንቬሽን ወስ ዋና ኢምፖርታንት ኢንተርናሽናል ኢፌክት የኢታሊያን ኢንቬሽን ምን ያሳያል ይላል። ኤ ስትሪንግዝ ዘ ሊግ ኦፍ ኔሽን፣ ቢ ሾው ዊክነስ ኦፍ ሊግ ኦፍ ኔሽን፣ ሲ ኢንዲንግ ኮሎኒያሊዝም ይላል። በዛን ሰዓት ሊግ ኦፍ ኔሽን ነበረ። ሊግ ኦፍ ኔሽን ደግሞ መጀመሪያ ከወርልድ ዋር ፈርስት በኋላ የተስማሙ ስምምነት ነበር። የትኛውም ሀገር የትኛውም እንትን ላይ አትለም የሚል ከዛ በ1935 ኢትዮጵያ መታ ኢትዮጵያ ማነች ጣሊያን መታ ኢትዮጵያን ስወር ኃይለስላሴ ደግሞ ሄዶ ለሊግ ኦፍ ኔሽን አቅርቦ ነበር። ሊግ ኦፍ ኔሽን ደግሞ ምንም አይነት ሪስፖንስ አልሰጠም። በዛ ምክንያት ምንን አሳየ? ሊግ ኦፍ ኔሽን በቃ ሁሉም አገር ምንም በቃ የተቀባይነት የለውም ብለው እንዲገምቱ አረጋቸው። ስለዚህ መልሳችን የሚሆነው ሾው ዘ ዊክነስ ኦፍ ሊግ ኦፍ ኔሽን ነው ማለት ነው። የመልስ ቢ ነው የሚሆነው። ኩዌሽን ነምበር 33 ዊች ኢትዮጵያ ሊደር አፒል ቱ ዘ ሊግ ኦፍ ኔሽን ቱ ፎር ሄልፕ ይላል። የትኛው እሱ ንጉስ ነው እሱ ለሊግ ኦፍ ኔሽን አፒል ያደረገው? ኤ ሚኒሊክ፣ ቢ ዮሐንስ፣ ሲ ኃይለ ስላሴ፣ ዲ ቴዎድሮስ ይላል። መልሳችን የሚሆነው ዲ ነው፣ ኃይለ ስላሴ ነው ማለት ነው። ኩዌሽን ነምበር 34 ዘ ሬኔሳንስ አጌንስት ዘ ኢታሊያን ኦኩፔሽን ሜንሊ ኢንቮልቭድ ይላል። ኤ ፓትሪዮትስ እንደ ጎሪላ ዌርፌር፣ ቢ ፎሬጅን ሶልደርስ፣ ሲ ሚሽነሪ፣ ዲ ትሬድስ ይላል። በሬኔሳንስ አጌንስት ኢታሊያን ኦኩፔሽን ላይ በዛን ሰዓት የተሳተፉት እነማን ነበሩ ይላል። ፓትሪዮትስ መልሳችን የሚሆነው ኤ ፓትሪዮትስ እንደ ጎሪላ ዌር ፋይተርሶች ናቸው ማለት ነው። እነኚህ አርበኞች የምንላቸው በጣም ሲዋጉ ነበረ። በቃ በጣም ውጊያ ላይ ነበሩ በዛን ሰዓት ፓትሪዮቶቹ ማለት ነው። ንጉሱ ራሱ ይምን ኃይለስላሴ ከዚያ ጋር ቢለቅ እነሱ ግን እየተደበቁ በጣም እያጠቁ ነበረ። እንደውም ማን የሚባላቸውን ንጉሳቸውን ለትንሽ ነበር የተረፈው ማለት ነው። መልሳችን የሚሆነው ኤ ነው። ኩዌሽን ነምበር 35 ዘ ዲፊትድ ኦፍ ኢታሊያን ኢን ኢትዮጵያ ኦከር ዱሪንግ ኤ ወርልድ ዋር ዘ ፈረስት፣ ቢ ወርልድ ዋር ዘ ሰከንድ፣ ሲ ኮልድ ዋር፣ ዲ ኢንዱስትሪያል ሪቮሉሽን ይላል። ዘ ዲፊት ኦፍ ኢታሊያ ኢትዮጵያ በየትኛው በወርልድ ዋር ዘ ሰከንድ ጊዜ ነው ማለት ነው። ኢትዮጵያ በ1941 ነው ማለት ነው። መልሳችን የሚሆነው ሲ ነው ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ያው እንደፈጠንኩባችሁ አውቃለሁ፣ ግን ከሰዓት አኳያ ነው። አሁን ራሱ ወደ 16 ደቂቃ ምናምን ስለሄደብኝ ነው በጣም የፈጠንኩም ማለት ነው። በተቻለኝ አቅም ማብራሪያ ለመስጠትና ቃል ለማለት ሞክራለሁ። ሀሳብና አስተያየት ካላችሁ ከስር ኮሜንት ጻፉልኝ። ፒስ አውት